ልክ እንደ ማንኛውም ትልቅ ዝግጅት በሌላው ዓለም በወረቀት ነው የሚዘጋጀው ስፒቻቸው እና እኔም ለዚህ ቀን ተዘጋጅቼበት ስፒች አዘጋጅቻለሁ እና አብራችሁ እንዲሁ እንድትታገሱ ፈልጋለሁ። እንዲሁ ዝም ብዬ ከምናገረው በጻፍኩት መሰረት ያለኝን ነገር ስፒችን ለማቅረብ እወዳለሁኝ እና ክቡራትና ክቡራን የተከበራችሁ እንግዶች፣ አጋሮች፣ የስራ ባልደረቦች፣ የሚዲያ አካላት፣ ወዳጆች እንዴት አረፈዳችሁ? ዛሬ በሙያዊ ጉዞዬ ውስጥ ትርጉም ያለውና ወሳኝ በሆነ አጋጣሚ ከፊታችሁ በመቆሜ በእውነት ክብር ይሰማኛል። ይህንን ልዩ ምዕራፍ ከእናንተ ጋር ለማክበር እዚህ ስንሰበሰብ ስለመገኘታችሁ፣ ስለ ጊዜያችሁና ስለ ድጋፋችሁ ከልብ አመሰግናለሁ። ዛሬ በኢትዮጵያና ከዚያም ባሻገር የሚዲያና የይዘት አቀራረብ የወደፊት ሁኔታ በፍጥነት እየቀረጸ ያለውን አርትስ ፕላስን መቀላቀሌን በይፋ ሳውጅ ኩራት ይሰማኛል። ይህ ጊዜ የግል ስኬት ብቻ ሳይሆን የጋራ ራዕይም ጭምር ነው። ፈጠራን ከዓላማ ጋር የሚያስተካክል፣ ታሪክን ከተጽዕኖ ጋር የሚያገናኝና ሚዲያን ከኃላፊነት ጋር የሚያገናኝ ራዕይ ማለት ነው። የዚህ አስደሳች አዲስ ምዕራፍ አካል እንደመሆኔ አዲስ ፐልስ የተሰኘውን አዲስ ፖድካስት አዘጋጅና አቅራቢ በመሆኔ ክብር ይሰማኛል። አዲስ ፐልስ ሾው ወይም ትርኢት ብቻ ሳይሆን መድረክም ጭምር ነው። የአዲስ አበባና የአፍሪካን ሪትም ውይይቶቹን እየተሻሻለ ያለውን ትርክት ለመያዝ የተነደፈ መድረክ ነው። በአዲስ ፐልስ አማካኝነት በዲፕሎማሲ፣ በንግድ፣ በባህል፣ በፖሊሲና በኢኮኖሚክስ ውስጥ ትርጉም ያለውና ከፍተኛ ደረጃ ያለው ውይይት ለማድረግ እንጥራለን። አስፈላጊ የሆኑ ድምፆች፣ የሀሳብ ሊቆች፣ ፈጠራ ውስጥ ያሉ ባለሙያዎች፣ ፖሊሲ አውጪዎችና ባለራዕዮች የአሁኑን ጊዜያችንን የሚቀርጹና የወደፊት ዕጣ ፈንታችንን የሚገልጹ ሀሳቦችን ለማሰስ እናሰባስባለን። ይህ ፖድካስት ታዲያ እጅግ ጥልቅ ነው። ስለ እይታና ስለ ቦታው የሚሰጠው ትኩረትም በዛው ልክ ነው። የሚሰሙ ብቻም ሳይሆን የሚሰማቸውን መረጃ የሚሰጡ የሚፈታተኑና የሚያነሳሱ ውይይቶችን ስለመፍጠር ነው። የአርትስ ፕላስ ጠቀሜታ የበለጠ ኃይለኛ የሚሆነው እዚህ ላይ ነው። ሚዲያ ከአሁን በኋላ ስለ ስርጭት ብቻ ሳይሆን የእርስ በርስ ግንኙነት ላይ ትኩረት የሚያደርግ መሆኑ ግልጽ ነው። ተደራሽነት ላይ አስተዋጽኦ ያበረክታል። ታዳሚዎችን ባሉበት ቦታ ስለማግኘትና ተገቢ ብልህና አሳታፊ ይዘት ስለማድረስ ይሆናል። አርትስ ፕላስ በትክክል ያንን ለውጥ ይወክላል። በቴክኖሎጂ፣ በይዘት አቀራረብና በባህል መገናኛ ላይ ይቆማል። ለዘመናዊ ታዳሚዎች የተገነባ ዘመናዊ ኢትዮጵያዊ መድረክ ነው። በፍጥነት በሚሻሻል የሚዲያ ገጽታ ውስጥ እንደዚሁ ያሉ መድረኮች ታሪኮቻችንን የመናገር ችሎታ ለመስጠት፣ ድምፃችንን ከፍ ለማድረግ፣ ማን እንደሆነንና ወዴት እየሄድን እንደሆነ የሚያንጸባርቁ ትረካዎችን ለመቅረጽ አስፈላጊ ናቸው። በዚህ ቦታ ውስጥ የምትገኙና ይህንን መልእክቴን ለምትመለከቱ ሁሉ የአርትስ ፕላስ መተግበሪያውን ከአፕ ስቶር ወይም ከጉግል ፕሌይ እንድታወርዱ ስል በትህትና እጠይቃለሁ። ምክንያቱም የይዘታችን የወደፊት ሁኔታ የሚኖረው እዚህ ነው፣ አዲስ ፐልስን በሚያገኙበት ቦታ ማለት ነው። እናም ይህ አዲስ የኢትዮጵያ ሚዲያ ደረጃን የሚያዩበት ቦታ ነው። በተጨማሪ ይዘታችን በአርትስ ቲቪ የዩቲዩብ ቻናል በኩል ተደራሽ የሚሆን ይሆናል። ይህም የእነዚህ ውይይቶች ተደራሽነት በተቻለ መጠን እንዲራዘም ያረጋግጣል። ለእኔ በግል ይህ ዕድል ትልቅ ኃላፊነት አለበት። ዛሬ በግልጽ ቃል መግባት የምፈልገው አንድ ነገር አለ። ስራዬን በብቃት በዲሲፕሊን እና በጥበብ ለማቅረብ ቃል እገባለሁ። የአዲስ ፐልስ እያንዳንዱ ክፍል በዓላማ ይቀርባል። እያንዳንዱ ውይይት በጥንቃቄ ይዘጋጃል። የምናቀርበውን ነገር ማራኪ ብቻም ሳይሆን ትርጉም ያለውና ተጽዕኖ ፈጣሪ መሆኑን ለማረጋገጥ እያንዳንዱ ጊዜ ይዘጋጃል። ምክንያቱም ይህ ይዘት ብቻ አይደለም፣ የመመዘኛዎቻችን የማንነታችንና የአቅማችን ውክልና ነውና በኢትዮጵያ ውስጥ ብቻ ሳይሆን በአህጉሪቱና ከዚያም ባሻገር የሚያስተጋባ ነገር ለመገንባት ቁርጠኛ ነኝ። የሕዝባችን ብልህነት፣ የፈጠራ ችሎታና ዓለም አቀፋዊ ጠቀሜታ የሚያንጸባርቅ ነገር ነው። ይህ ዛሬ እዚህ ቆሜ ሁላችሁም ፊት ይህ ሁሉ በተናጠል እንደማይከሰት አውቃለሁ። በጋራ ትብብር የተገነባ ነውና በአጋርነት የተጠናከረ ነው። በጋራ እምነትም የሚቀጥል ነው።
ለአርትስ ፕለስ እና አርትስ ቲቪ በስተጀርባ ላለው አመራር ቡድን ለእምነታችሁ፣ ለራዕያችሁና ለከፍተኛ ብቃት ላሳያችሁት ሁሉ ቁርጠኝነት እጅግ አድርጌ አመሰግናለሁ። ለአጋሮቻችን፣ ለደጋፊዎቻችን በምንገነባው ነገር ስለማመናችሁ ደግሞ እጅግ አድርጌ አመሰግናለሁ። ዛሬ እዚህ ላሉ ሁሉ የእናንተ መገኘት ቃላት ሙሉ በሙሉ ሊገልጹት ከሚችሉት በላይ የምናደርገው ነገር አስፈላጊ መሆኑን የሚያሳይ ምልክት ነው። ወደፊት አብረን ስንጓዝ በደስታ በዓላማና በጥልቅ የኃላፊነት ስሜት ወደፊት እመለከታለሁ። ይህ ገና ጅምር ነውና የዚህ ጊዜ አካል ስለሆናችሁ እጅግ አድርጌ አመሰግናለሁ። ለድጋፋችሁም አመሰግናለሁ። ሁላችሁንም ወደ አዲስ ፐልስ እንኳን ደህና መጣችሁ ለማለት በጉጉት እጠብቃለሁ። እጅግ አድርጌ አመሰግናለሁ። ቅድም እንደነገርኳችሁ እንግዲህ ተግባባ ነው። ቅድም እንደነገርኳችሁ በደንብ ፕሮፌሽናል ነው ብያችሁ ነበረ። ዘውትር ፕሮፌሽናል በሆነ ነገር ነው ታያችሁ። ጋዜጣዊ መግለጫውን የሰጠን እንዲሁም ደግሞ ደስታውን ያካፈለን ያበሰረን በመጨረሻ አካባቢ ላይ በመግለጫው ያነሳው ጉዳይ ለኔም ሪማርክ ያደረገው የሚፈልገው ነገር ስለ ትብብርና አብሮ ስለመስራት መስሏል እና እንደ ሀገር ብዙ ጊዜ ራሳችንን በራሳችን የምናማው አበሻ አብሮ መስራት አይችልም የሚባል ነገር አለና ይህንን ነገር ለሁሉም ለመላው ኢትዮጵያውያን ትምህርት ሊሰጥ የሚችል ፓርትነርሽፕ በዚህ ጋር ውጤት እያመጣ ያለ ኢምፓክት እየፈጠረ ያለ ምክንያቱም እዚህ ጋር ብቻ ሁለት ትላልቅ የቴክኖሎጂ ተቋማቶች አሉ። ጃሚን ብቻ ሳይሆን በጣም ብዙ አገርን ሊቀይሩ የሚችሉ ህፃናትን፣ ትውልድን ከቴክኖሎጂ ጋር በተገናኘ ሊያስተምሩ የሚችሉ ትላልቅ ፕሮዳክቶችን እያመረተ ያለ ተቋም ነው። አሪፍ ከተቋቋመበት ጊዜ አንስቶ እጅግ በጣም ውጤታማ የሆነ ትልቅ የፊንቴክ ተቋም ነው። የሁለቱ ጥምረት የአርቲስት ቴሌቪዥን ጥምረት ነው አርቲስት ፕላስን የፈጠረው። አርቲስት ፕላስ ደግሞ ከሌሎች ክሬቲቭ ባለሙያዎች ጋር እንደዚሁ አብሮ እየሰራ ዘርፉን እያሳደገ ክሬቲቭ ኢንዱስትሪውን ወደ ክሬቲቭ ኢኮኖሚ እየቀየረ ያለበት ሁኔታ ነው ያለው። የምንሄደውም ወደዛ ነው። ዘውትር በድጋሚ እንኳን ደስ ያለ እንኳን ደስ ያለ ማለት እወዳለሁ። የተገኛችሁ ጋዜጠኞች፣ በማዕከላችን ያላችሁ ጋዜጠኞች ስለመጣችሁ እግዚአብሔር ያክብርልን። ከዚህ ፓርትነርሽፕ ከዚህ ስምምነት ጋር በተገናኘ ጥያቄዎች ካሏችሁ የእናንተን ጥያቄዎች አድሬስ እናድርግና ወደ ፊርማው እንሄዳለን። የሚዲያ ኢንዱስትሪ ውስጥ እንደኖረ ሰው ይሄ ለአንድ ጋዜጠኛ የሚሰጠው ትርጉም ከፍ ያለ ፕሮፌሽኑ በዚህ ልክ ሲከበር ማየት፣ አንድ ጋዜጠኛ ቫልዩ እንዳለው ሲታሰብ ማየት ከኔ በፊትም ለነበሩ ጋዜጠኞች አሁንም ላሉ ወደፊት ለሚመጡትም የሚሰጠን ትርጉም ላቅ ያለ ነው። ስለዚህ ዘውትር እንኳን ደስ አለ። አርትንም ፓርትነሮቹንም ኮንግራቹሌሽንስ ማለት እፈልጋለሁ።